ኧረ እኔ አንተ ወገኔን በጣም ነው የማመሰግን። ለምን እንደው ታውቃለህ? ለኔ አማራው እንደኔ ያደረገለት ሰው የለም። ስማ እንጂ ሰውየው በኪስ $10,000 ተሸነፈ መባል እንዴት ነው የሚደብር? እኔ ማለት የምፈልገው ነገር ሰው እኮ ያዘጋጅች ገንዘብ እኮ ከኪስ ወጥቶ ነው የሚሰጠው። የወደደ እንደሉ እንድታቅ ነው። እና መተው ሲያወሩ ሲያዩ መጣውና እንዴ ተሸንፎ ማያቅ ልጅ አጋጣሚ አንድ ቢሸነፍ ምን ቢግድ ይላል ደግሞ $10,000 $15,000 ዘግቶ ቢሸነፍ ችግሩ ምንድነው? ሰንዬ ቴንኪዩ አመሰግናለሁ። $10,000 እየዘጋው በየቀኑ ያሸንፉኝ ችግር የለውም እቀበላለሁ። እኔ ለቤተሰቦቼ ምስጋና ሰጥቻለሁ። እና በቁም ነገር ግን ከእንትና ጋር ሌላው እኔ ማስታረቅ ከአንተ ጋር የምፈልገው ማንን መሰለህ? ሜላትን ሜሉ ከሜላት ማለቅ አለበት። ሜላት ጀርመን እኔ እኮ እንደምታውቀኝ እኮ ማኛው እሷን እኔ አሁን ረስቻታለሁ። ታርቀናል። አንተና ረጋጩ መች ይሰማል? አንተ አይ ማለቴ ጊዜው ስለሄደ እኔ እና እሷ የሚያገናኝን አጀንዳ ባይኖርም በቃ ፒስ መፍጠሩ ደስ ይላል በእውነት። አረ ሰላም የሆነ ቀን ልብ ሰጠች ልበል። ግን ከሰጠች እሷም ሊሆን ይችላል ከእሷ ጋር አደራ ፒስ አውርዱ። አውፉታ ከእንትና ጋር ጨረሳችሁ? ከማን ጋር? ከሞጣ ጋር የኔና የሱ ጉዳይ አይፈታም። ለምን? እሱ የጀመረውን ነገር የተጣላንበትን ነገር ስላላቆመ ያን ነገር ሲፈታ ነው የምፈታው። ያው ታውቀኛለህ፣ አስፈታለሁ። አንድ ላይ ያንን ነገር ሁለታችሁም የተያዛችሁትን ነገር ብትፈቱ ደስ ይለኛል። ብራታ ችግሩ እኮ ምን መሰለህ፣ ዛሬ እሺ ብሎ ነገ ተመልሶ የአንድን አካባቢ መንካቱ ስለማይቀር ምንም ትርጉም አይኖርም። አይ ነግረውና እንዲያስተውል ፈልጋል። ለመሰለህ እኔ አማራው አንድ ቢሆን፣ ኦሮሞ አንድ ቢሆን፣ ተጋሩ አንድ ቢሆን ደስ ይለኛል። በራስ ነገር ላይ ትሰራለህ። ገባ? አማራው አንድ በእኩልነት ሁሉም ኢትዮጵያ እኩል ሆኖ እኮ እኩል መብቱ እኮ ከተከበረ እኛም እኮ ጸብና ግርግሩን ፈልገን ምን መሰለህ ፖለቲካውን ጠንቅላ አንተ መናገር አማራው አንድ ከሆነ አንድ ላይ በአማራ ይሰራል። ገባ? አንድ ከሆናችሁ አንድ ላይ ትሰራላችሁ። ኦሮሞ ከሆነ አንድ ላይ ይሰራል። ገባ? ትግራዩም የትግራዩን ይሰራል። ከዛ መከባበር ይኖር። ግን አማራ ከአማራ ጋር እየተጣለ እንዲሁም ኦሮሞ ከኦሮሞ ጋር እየተጣለ ለሌላው እኮ ጊዜ እንኳን አልሰጣችሁም። ለሌላ ለመጣላት እንኳን ጊዜ አልተገኘም። ይህን ነገር አሁን የኛ ሙሉ በሙሉ ፖለቲካውም እየተነገረ የወገናችንን ሞት እርስ በርስ ነው እየተባላን ያለ ነው ሚዲያ ላይ። እርስ በርስ የሚያባላን ነገር ምንድነው? ጥቅም ተዘራብን። አንተ እኮ በደንብ ታውቃለህ። በጀርባ በኩል እኔ ማን ይሙት ማንም ሰው መጥቶ ለጆከርችን ሰጥቼ አጀንዳ ሰጥቼዋለሁ የሚል ሰው ካለ አንገቴ ላይ ገመድ ይገባል፣ እዋረዳለሁ። አማራ ፖለቲካ ውስጥ አሁን ገንዘብ ነው የሚረጭ። ያ ስለሆነ በራሴ መንገድ ነው የምጓዝ። እዚህ ላይ ያለውን ለማስተካከል ምድር ላይ ያሉትን አለቀ ማንንም አለቀም። በአራቱም በኩል የእሱና የኔ ጉዳይ አንዱን ነገር ካለካ ካቆመ አቆማለሁ። ምን አልከኝ? ማኛው አይ እኔ አንድም ቀን የፋኖዎችን መሪዎች ጠርተህ ስትሳደብ ሰምቼ አላውቅም። ካረክ አላውቅም። እኔ ግን ሰምቼ አላውቅም። አካባቢን አለይም። አራቱንም አንድ ላይ ነው የማየው። ዋናው ጨዋታው ፓስተር አሁን የሆነ የራሱ መንገድ ያለው መንገዱን ሲይዝ ይመቸው። ተዋት እንኳ ነው አሁን ሁሉም በመሰለው መንገድ ይዞ ይጓዝ። የዮኒ መካከል ላይ ግን እኔ ገብቻ አሁን የዮኒ መንገድ ስለማይመለከተኝ ሃይማኖተኛ ለሃይማኖተኛ ፖለቲከኛ አጠንጥጬ የለ እንደ ግማሹን የምን መካድ ነው ያ እዮዳብ እያፈረሰብኝ እንጂ እኮ አንተ እየጠነጠጥክ ነበር። ወደ ትላንት እኮ እዮዳብ እኮ እየዘመረ ነበር እኮ። እዮዳብማ በቃ እኮ አፋተዋችሁ እኮ በእናንተ በሁለታችሁ ነው። እኔ በጣም ደስ ያለኝ እናቴን። አይ እኔን የፈለገውን ማለት መብቱ ነው። እኔ አልሰማ በፊትም አልሰማ እንኳን አሁን እሱ አይለም ፓስተራችን ይልቁኑ አንተ ጋር አብራችሁ እንድዘምሩ ማየት ነው የምፈልገው። ከሱ ጋር እንመጣለን እንቀላቀላለን። እሱ እዛው በሩቁ ነው። እኔ ከሱ ጋር አንዳንዴ ምን አለ መሰል
ከሩቅ ሆነ መከባበር የመሰለ ሸራተን ነገር የለም እንጂ አጠገቤ ምናምን በህይወቴ የማላረገው ነገር አንድ ቃል እገባለሁ እኮ። አሁን እኮ ትልቁ ነገር ምን አለ መሰለህ፣ በሩቁ መከባበር እንድትከባበሩ መኖር ትልቅነት በሩቁ ምንም የሚያስፈልግ አያገናኝ በምንም አጀንዳ ስለማያገናኛችሁ እኔ በግልጽ እሱና ልዕልቲ በሩቁ ነኝ። በፍጹም አጠገቤ እንዲመጡ ማልፈልግ ሰው አሮን ላይ ችግር የለም ብቻ አለመነጋገራችሁ እሱም እንደዛው ነው ሀሳቡ። አለመነጋገራችሁ ጥሩ ነው እና እንጂ መብቱ ነው። የእሱ አያሳስበኝም ልል ፈልጌ ነው። ችግር የለም ግን ያንተ በርታ ነው የምልህ። በርታ እኛማ በቃ ተጠመቅን እኮ አለቀ። ማታስታርቀው ግን ስድብ አቆምን። ማጋ ኧረ ከአንተ የምትበል ተሳዳቢ መታለች። አንተ እንኳን ትተህ ማነች? ማና ሳምሪ ነው ገለመሌ የምትባል ልጅ አይቼ እሷን አትወክል፣ እኔን አትወክልም። ትላንት ዲቦራ ላይ ያደረጉት ነገር በጣም ያጸይፋል። አማራው ይሄን ነገር ቢያደርግ ግን ዛሬ ጫጫታው ሚዲያ ሁሉ ይተለቀለቅ ነበር። እንደዛ ሜንጫ ተይዞ ጊሌ ተይዞ እንግዲህ እነሱ ክልል ላይ ነው የሚኖሩት። ምንም ይሁኑ የዲቦራ ቤተሰብ አላውቅም። በጣም ከባድ። ስለዚህ ጉዳይ አልተናገርኩም። ለምን አንድ ነገር ብናገር በፊትም እቺ ልጅ በውስጥ ነበረ። እኔ ለዲቦ በጓደኞች መሀል አልገባም ብዬ እንጂ እግዚአብሔር ምስክሬ ዮኒ ሳምሪ የምትባል ጓደኛ አለች። በውጭ ስለሷ የምታወራው ነገር በጣም የሚዘገንን ነው። ለዲቦ ንገራት ሲባል አይ እኔ በጓደኞች መካከል አልገባም ብዬ ላጣል። ለምን ወሬ ማመላለስ አለ። ጌታ ምስክሬ ነው የምልህ። ከ3 ወር በፊት ነው የተነገረኝ። ዮኒ እባክህ እቺ ልጅ በውጭ ስለ ዲቦራ የምታወራው የሚዘገንን ነገር ነው፣ እሷን ግን ወዳጅ መስላን የቀረበችው ሲሉኝ አይ እኔ አይመለከተኝም በጓደኛሞች መካከል ገብቻ አላጣላም ብዬ ዝም አልኩ። መጣቻ ጌታ ምስክሬ ሴት ልጅ እንደዛ ስትሳደብ በጣም አዘንኩ፣ በጣምም አፈርኩ። በጣም ያሳዝናልና ጥሩ አይደለም። ይቺን ልጅ ተው በሏት፣ ወይ አንድ ቀን ጆካ ትንሽ ላስላስ አድርግና አስቁማት። እሱ ነገር እኮ ለምን መሰለህ እኔ አሁን ያልገባሁትም እኔ ዲቦራ መልአክ ናት እያልኩ አይደል ይገባኛል። እኔ አሁን እኛ ሚዲያ ላይ ነው ያለነው። እኔ እናንተ ብንጣላ እዚህ ጉዳያችን ያልቃል። የእነሱ ግን እዛ ምድር ላይ ቤተሰብ እየተያያዘ ጎረቤታማ ስለሆነ እኔ በተናገርኩት ወገናዊ ሁኜ እኔ በተናገርኩት ነገር የዲቦራ ቤተሰብ ቢጎዳ በጣም ይጸጽተኛል። ወይም የዛች ቤተሰብ የሆነ ነገር እነሱ ናቸው እዚህ መካከል ገብተው እነሱ ጎረቤታማ ነበሩ ተብሎ ነገሩም ይቀየራል። ሴቶች ከዚህ ዛዛቱ ነበር ለማስገደል። ከዚህ በፊት ሴቶችም ኢትዮጵያ ሲዝቱ ነበረ ታስታውስ እንደሆነ። አሁንም አዲስ አይደለም። ሴቶች ያደርጉታል ነው የምልህ። አረመኔዎች ናቸው። ለዛ አረመኔ ናቸው ሴቶች። በቤተሰብም በምንም በልጆች ነው የሚመጡት አረመኔ። እና እንደው ቢያቆሙ ደስ ይለኛል። በተለይ አሁን የመጣችው ሴት ጌታ ሆይ ከየት እንደመጣች ጌታ ይርዳል። ከየት እንደመጣች እቺ ሴት ፈጣሪ ድረስ። ከባድ ነው። በጣም መጥፎ መንፈስ ያለባት ሴት ነው የመጣችው። በጣም መጥፎ ሴት ነው የመጣችው። ሶሻል ሚዲያ ለመታወቅ ነው። አስተዳደቧ በቃ ፌመስ ለመሆን ነው። አሁን ገንዘብ ጌም የምታገኝ መስሏታል። ዲቦራን ስለሰደበች ወይ ሌሎቹን ስለሰደበች ገንዘብ የሚሰጣት መስሏታል። በሚዘገንን ሁኔታ ሶሻል ሚዲያ ላይ በሚያሳዝን ሁኔታ እያየ እና ይቺ ልጅ በእውነት በጣም ታሳዝናለች። ያለው ነገር ትንሽ ያስጠላል። እንዴት እየሄደ ነው አሁን የሃይማኖታችን ነገር? ጌታ ይመስገን። በቅርብ እንቀላቀላለሁ። በቅርብ ባይብል ግዛ። እሺ በቃ በኋላ ላይ እንገናኛለን። በቤቴ ስለምገባ ትንሽ አጀንዳ አለች። እሷን ሄድ ብዬ እንገናኛለን። መልካም ጊዜ። ይመች ብራ። እሺ